ሰላም ውድ ተማሪዎች እንዴት ናችሁ? ሰላም ናችሁ ወይ? በዛሬው ትምህርታችን እየላችሁ የመጣሁት በኬሚስትሪ ላይ 11ኛ ክፍልም ዩኒት 1 የሚገኝ እና ደግሞ በ9ኛ ክፍል ላይም የሚገኝ ስለ አቶሚክ ስትራክቸር ኤንድ ፕሬዲክቴብል የሚለውን አብረን እናያለን ማለት ነው። አቶሚክ ስትራክቸር ማለት አቶሚክ ስትራክቸር ምን አቶም ምንን ይይዛል ከምን ላይ ተሰራ የሚለውን እናያለን። በመጀመሪያ ጊዜ አቶም ራሱ ምን ማለት ነው የሚለውን በመናይበት ጊዜ አቶም ማንኛውም ቁስ ወይንም ማተር እዚህ ምድር ላይ ያለ እንዳለ ማተር የተሰራው ከአቶም ነው። አቶም ትንሿ ነገር ይሄንን ሁላ ማተርን የሰራች ነገር ነች ማለት ነው። እቺ አቶም ምንን ትይዛለች? ከምን ላይ ተሰራ? ፕሬዲክቴብል ላይ ያሉ እንዳሉ ኤሌመንቶች ከአቶም የተሰሩ ናቸው። ስለዚህ ስለ አቶም ስለ ትንሿ ነገር ማወቅ ግድ ይላል። atoms are made up of 3 particles ይላል። atoms ከ3 ነገሮች ከ3 ፓርቲክሎች የተሰራ ነው። ፕሮቶን፣ ኒውትሮን፣ ኤሌክትሮንን አቶም ትይዛለች። ፕሮቶን ፖዚቲቭ ቻርጅ ነው። ኒውትሮን ኒውትራል ነው። ፕሮቶንና ኒውትሮን ኒውክለስ ውስጥ ነው የሚገኙት። ኒውክለስም ፖዚቲቭ ቻርጅ ይባላል በፕሮቶን ምክንያት። ለምን? ኒውትሮን ኒውትራል ስለሆነ ወይንም ደግሞ ኒውትራል ምንም አይነት ቻርጅ የሌለው ማለት ነው። ኤሌክትሮን ደግሞ ኔጌቲቭ ቻርጅ ያላት በውጪ ኦርቢቷን ይዛ የምትዞር ነች ማለት ነው። በውጪ የምትገኝ ከኒውክለሱ ውጪ። the proton and the neutron are in the center of the atom። ሴንተር ወይንም ደግሞ መሃሉ ላይ የሚገኙት ኒውክለስ ውስጥ ፕሮቶን እና ኒውትሮን ናቸው። the center of the atom or the nucleus ውስጥ የሚገኙ ማለት ነው። ኤሌክትሮንስ buzz around a cloud around the nucleus። ይሄ ክላውድ በሚመስለው ውስጥ ኤሌክትሮን ደግሞ በውጪ ከኒውክለሱ ውጪ የምትዞር ማለት ነው። የምትዞር አራውንድ ኒውክለስ የምትገኝ ማለት ነው። ዙሪያው ሪቮልቭ የምታደርገው ኤሌክትሮን ትባላለች። ፕሬዲክቴብል different kinds of atoms make different elements። የተለያዩ አተሞች የተለያየ ኤሌመንት ነው የሚፈጥሩት። ኤሌመንትስ are organized in predictable። ፕሬዲክቴብል ውስጥ ኦርጋናይዝ ሆነው ወይንም ደግሞ አሬንጅድ ሆነው ተቀምጠው አሉ ማለት ነው። ኤሌመንቶች printed on predictable are several important pieces of information። ይሄ ፕሬዲክቴብሉ በኢምፖርታንስ ስለሆነ በብዙ ቦታ ይገኛል ማለት ነው። ብዙ ኢንፎርሜሽንም ስለ ኤሌመንት የሚሰጠን እሱ ነው። predictable a lot of through went into how the predictable is organized. They are arranged in order of number of electron. በኤሌክትሮን ነምበር አሬንጅድ ሆነዋል። columns or groups have similar chemical and physical property። በፕሬዲክቴብል ውስጥ columns ወይንም ደግሞ ግሩፕ ወደ ታይ እንዲተደርድረው ያሉት ወደ ጎን ሳይሆን ወደ ታይ ግሩፑ ተመሳሳይ ኬሚካል እና ፊዚካል ፕሮፐርቲ ይኖራቸዋል። also have number of valence electron። ተመሳሳይ ቫላንስ ኤሌክትሮንም ይኖራቸዋል ማለት ነው። row ማለት ወደ ጎን ያለው ወይንም ደግሞ ፔሪድ ይባላል። ወደ ጎን ያለው በፕሬዲክቴብል ውስጥ እንደዚህ ያለው ግሩፕ ደግሞ እንዲህ ወደ ታይ የሚኖረው ማለት ነው። have the same number of electron layers። ተመሳሳይ ኤሌክትሮን ሌየር ይኖራቸዋል ማለት ነው። elements are also arranged by how metallic they are። ምን ያህል ሜታሊክ ፕሮፐርቲ ባላቸው መጠንም arranged ይሆናሉ። metals to the left non metal to the right። ግሩፕ 1 ሜታል ነው፣ አልካሊ ሜታል ነው። ግሩፕ 2 አልካሊ ኤርዝ ሜታል ነው። ስለዚህ ሜታሎች በስተግራ በኩል ይቀመጣሉ። ወደ ሌፍት ደግሞ ወደ ራይት ደግሞ በምንሄድበት ጊዜ ነን ሜታሎች ወይንም ደግሞ ብረት ያልሆኑ ነገሮች ይቀመጣሉ። ብረቶች ደግሞ በስተግራ በኩል ይቀመጣሉ ማለት ነው። እዚህ ጋር በምናይበት ጊዜ ይሄ ግሩፕ 1 ነው ወደታይ፣ ይሄ ግሩፕ 2 ነው። ይሄ ወደዚህ ደግሞ ፕሬድ 1 ነው፣ ፕሬድ 2፣ ፕሬድ 3 እንዲህ ያለ ይቀጥላል ማለት ነው።
እነኚህ በተመሳሳይ ግሩፕ ወደታ ያሉት ተመሳሳይ ፊዚካል እና ኬሚካል ፕሮፐርቲ ያላቸው እና ደግሞ እነኚህ በዚህ ጋር በስተግራ በኩል የሚገኙት ሜታሎች ናቸው ማለት ነው። እነኚህ በሙሉ ሜታሎች ናቸው፣ ግን እነኚህ ነን ሜታሎች ናቸው ማለት ነው። እነኚህ በስተቀኝ በኩል የሚገኙት ይሄ በዚህ ጋር ሜታሎይድ የሚባሉ ደግሞ የሜታል ባህሪ ያላቸው ነን ሜታሎች ሜታሎይድ የሚባሉት እነኚህ አሉ ማለት ነው። ነን ሜታል ደግሞ እነኚህ ናቸው። ነን ሜታል በፔሪዮዲክ ቴብል ውስጥ በድጋሜ ስለ አቶሚክ ስትራክቸር ጠለቅ ባለ መልኩ እናያለን። ይሄ አቶሚክ ስትራክቸር እቺ አተም የምትባለው ማተርን እንዳለ የሰራችው አተም ለመገኘት ብዙ መላምት ተሄዷል። ብዙ ሳይንቲስቶች ተሳትፈውበታል። የአተምን ስትራክቸር ወይንም ደግሞ ከምን እንደተሰራች ለማግኘት ብዙ ሳይንቲስቶች እነ ቶምሶን እነ አሪስቶትል እነ ዲሞክራተስ እነ ራዘርፎርድ እነኚህ በሙሉ ባንዴ ሳይሆን አንዱ ያስቀመጠውን አንዱ እያነሳ እያሻሻለ ምን እያለ እነ ዳልተን ቤዚክስ ኦፍ ሞደርን አቶሚክ ቲዮሪ ነው ያሁኑ አሁን እንደምንጠቀምበት ከሱ ካስቀመጠው ነገር ላይ ተነስተን እሱም የሚሻሻሉ ነገሮች አሉ። አሻሽለን ዳልተንን አሁን የምንጠቀመው ፕሪዲክቴብል ተገኝቷል ወይንም ደግሞ የአተም ስትራክቸር እና ምን በውስጡ እንደሚይዝ ተገኝቷል ማለት ነው። እና ብዙ ሞዴሎች አተም ምን አይነት ሞዴል አላት፣ ምን አይነት ቅርጽ አላት በሚለው ላይ ብዙ ሰዎች ስለዚህ ስለ አተም ቅርጽ መላ መተዋል ወይንም ደግሞ ብለዋል ማለት ነው። ለምሳሌ ዳልተን ቢላርድ ቦል ሞዴል አለ፣ ኳስ ትመስላለች አለ፣ ክብ ነች። ጂጂ ቶምሰን ደግሞ ፕላም ፑዲንግ ሞዴል አለ። ዘርፎርድ ደግሞ እንደ ሶላር ሲስተም እንደ ሶላር ወይንም ደግሞ ፀሐይ ላይ ፕላኔቶች እንደሚዞሩት እንደዛ ኤሌክትሮን ላው ላይ የምትዞር ነው ብሎ ተናገረ። እና በመቀጠል ደግሞ ትንሽ እያሻሻለ የመጣው ቦሃር ሞዴል ነው። ቦሃር የሚባል ሰውዬ ደግሞ ስለ አቶሚክ ሞዴል ምን አለ? ዘ ክላሲካል ሞዴል ኦፍ አን አተም ክላሲካል ሞዴል ተብሎ ይታወቃል። ቦሃር ሞዴል ሃዝ ፕሮቶን ኤንድ ኒውትሮን ኢን ዘ ሚድል ሰራውንድ ባይ ሰርክሊንግ ኤሌክትሮን አለ። ፕሮቶንና ኒውትሮን ሚድል መካከሉ ላይ ይገኛሉ። ኤሌክትሮን ደግሞ ሰራውንድ ታረጋለች ወይንም ደግሞ እቺ ቀዩ የምታዩት ማለት ነው ኤሌክትሮን ላይ። እዚህ ውስጥ ያሉት ደግሞ ፕሮቶንና ኒውትሮን ናቸው። ይሄ ውስጡ ኒውክለስ ይባላል። የአተሙ ኒውክለስ ዙሪያውን የምትሽከረከረው ደግሞ ኤሌክትሮን ተብላ ትታወቃለች ማለት ነው። ኢን ዘ ቦሃር ሞዴል ኤሌክትሮንስ አር ስታክ ኢን ዘር ኦርቢት unless something pushes them out። እንደ ቦሃር ሞዴል ምን ብሎ አስቀመጠ? ቦሃር የሚባለው ሰውዬ አንድ ኤሌክትሮን ራሷ የምትዞርበት የራሷ የሆነ ኦርቢት ይባላል። መንገዷ ፓዟ የምትሄድበት ይሄ የምትዞርበት ይሄ የራሷ ሆነ ኦርቢት አለ። የሆነ የሚገፋት ነገር ከሌለ የሆነ ኢነርጂ ካላገኘች ወዴትም አትሄድም። በዛው ባላት ኢነርጂ እዛው ያለችበትን መንገድ ይዛ ነው የምትቀጥለው ብሎ ተናገረ። ዚስ ኦርቢት አር ኮልድ ሼል ኦር ኢነርጂ ሌቭል ይባላል። ያ ኦርቢት ደግሞ እሷ የምትዞርበት ሼል ይባላል ወይንም ደግሞ ኢነርጂ ሌቭል ተብሎ ይታወቃል። each shell can only have certain number of electrons። ራሱ የትኛውም ሼል certain number of electron በውስጡ ይኖረዋል። የተወሰነ ማለት ነው። የተወሰነ only certain amount number of electron each shell the outermost shell contains special electron called valence electron። outermost shell ወይንም ደግሞ ውጭኛዋ ሼል ቫላንስ ኤሌክትሮን ትባላለች ወይንም ደግሞ ውጭ ላይ የምትገኘው ሼል ማለት ነው። ይሄ አሁን አንድ ሼል፣ ሁለት ሼል፣ ሶስት ሼል አለ። ይሄ ውጭ ላይ የሚገኘው ቫላንስ ሼል ይባላል። ውጭ ላይ አሁን አቶሚክ ነምበሩ 6 ነው 16 ነው የሰልፈር ቫላንስ ሼሉ 6 ይሆናል። ኮንፊገር ስናረጋው 2 8 6 ይሆናል ማለት ነው። ስለዚህ ውጭ ላይ አውተር ሞስት ሼሏ ቫላንስ ሼል ተብላ ትታወቃለች።
ዚስ ኤሌክትሮን አር ቬሪ ኢምፖርታንት ቢካውዝ ዜይ ዲተርማይን ሃው ሪአክቲቭ ዘ አተም። እቺ ቫላንስ ኤሌክትሮኗ ምን ያህል ሪአክቲቭ መሆኑን ታሳያለች ማለት ነው። የሱን ሪአክቲቭነት እንዴት ነው አክቲቭነቱን ብዛት ጊዜ ኬሚስትሪ ውስጥ ብዙ እና ኬሚካል ቦንድ ላይ ሁሉም ላይ የሚጠቅመው ይሄ ቫላንስ ኤሌክትሮን ነው ማለት ነው። ቫላንስ ኤሌክትሮኗ የሱ ሪአክቲቪቲ ትናገራለች። ኤ ፉል ሼል ሚንስ ዘ አተም ካንኖት ሪአክት። ሼሉ ሙሉ ከሆነ ሪአክት አያደርግም። ለምሳሌ አውተር ሞስት ቫላንስ ሼሉ 8 ከሆነ ከሌላ ኤሌመንት ጋር ሪአክሽን አያካሄድም ማለት ነው። ለምሳሌ ኖበል ጋዞችን በምናይበት ጊዜ ኖበል ጋዞች ማለት እነኚህ ማለት ነው። ኖበል ጋዞች ሁሉም ማለት ነው ኤክሰፕት ሂሊየም ከሂሊየም ውጪ ሁሉም ቫላንስ ሼላቸው 8 ነው ማለት ነው። ስለዚህ እነሱ ሪአክት አያደርጉም። ቫላንስ ኤሌክትሮን ፕሬዲክቴብል ይሄ 8 አያችሁ። እነኚህ ኖበል ጋዞች 8 ይኖራቸዋል። እነኚህ 7 ያላቸው 8 ለመሙላት ሪአክት ያደርጋሉ። ሃሎጂን የምንላቸው ማለት ነው። እነኚህ 8 አንዳንድ ቫላንስ ኤሌክትሮን 2 እንደዛ እያለ ይቀጥላል። ይሄንን እዩት። ግሩፕ ማለት ነው። ይሄ ግሩፕ እነኚህ ሌሎቹ ኤሌመንት እነኚህ ግሩፓቸውና ቫላንስ ኤሌክትሮናቸው እኩል ነው ማለት ነው። በዚህ ኤሌመንቶችን ስለ አቶሚክ ስትራክቸር ማወቅ ትችላላችሁ። አተም ምንድነው የሚለውን ሁሉም ኤሌመንቶች ማንኛውም ቁስ ከላዩ ላይ የተሰራ መሆኑን በዚህ ተረድታችሁ የቀረውን ደግሞ በሌላ ጊዜ የማቀርብላችሁ ይሆናል። አሁን ስለ አቶሚክ ስትራክቸር ምን አይነት ስትራክቸር እንዳለው ኤሌክትሮን ፕሮቶን ኒውትሮን እንዳለው ኒውክለስ ኤሌክትሮን አራውንድ ዘ ኒውክለስ ሪቮልቭ እንደምታረግ ኒውትሮን እና ፕሮቶን ደግሞ በኒውክለሱ መካከል እንደሚገኙ አይተናል። ዋናውን አይተናል። በመቀጠል ደግሞ ስለ አቶሚክ ስትራክቸር ላይ እንዴት ስትራክቸሯ ወይንም ደግሞ ሞዴሏ እንዴት መጣ፣ እንዴት አተም ተገኘች የሚለውን ሂስቶሪካል ዲቨሎፕመንት ኦፍ ዘ አተም የሚለውን ይዤላችሁ መመጣ ይሆናል። ይሄንን ኤሌመንቶችን እንዳሉ ማጥናት ይኖርባችኋል ማለት ነው። ኤሌመንቶች ለምሳሌ ይሄንን ልንገራችሁ። አንደኛ ግሩፕን ለመያዝ ሃና ሃይድሮጂን፣ ሊቲየም፣ ሶዲየም ምናምን የሚለውን ህሊና ቀበሌ ረብሻ ስትያዝ ፈረጠጠች የሚለውን ግሩፕ 1 ትይዛላችሁ። ግሩፕ 2 ደግሞ በረከት ሚጋው ካሮት ሰርቆ በልቶ ሮጠ በሚለው ትይዙታላችሁ። ሌላኛውንም አንድ ልድገምላችሁ። ሮናልዶ ዘንጦ ከረባት አድርጎ ኒውዮርክ ሄደ የሚለውን ኖበል ጋዞችን እንደዚህ ብላችሁ መያዝ ትችላላችሁ። ሰላም። ሰብስክራይብ፣ ሼር ማድረግ እንዳይረሳ።